ገብቼ ነበር የምሰግደው። ከዛ ስግደቱም እያስጠላኝ በቃ 41 ልስገድ 41 አለው። አንዳንዴ ደግሞ አይ 3 ይበቃል 3 መንፈስ ከሰዎቹ ወደ እኔ ሴትዮዋ ትልካለች እና እኔ እንዲደነግጥ እንድፈራ እንዲጨነቅ ነው የሚያደርገኝና ሲገባ ያስታውቀኛል። ከዛ እያልኩ አንዳንዴ ደግሞ እንደዚህ ደግሞ ከመሸ ስልክ ሳወራ ምናምን አመሽና ከዛ በኋላ መሽቷል አሁን ግን ምን ሰዓት የለም ልተኛ ወይ ለጥላለሁ። ከዛ ወይኔ ያቃጠለችኝ አለ እንደ እኔ ያቃጠልኩሽም አልኩት። ሁለት ታያት አሉኝና እሷን ያቃጠለችኝ ያለች ግን የእውነትም እጇ ተቃጥሏል። እንኳን ደህና መጣሽ ብለናል። እጅ ከምን እንኳን አደረሰሽ። እንኳን አሜን እንኳን አብሮ አደረሰን። እኔ ምስክርነት ነው። እሺ ምስክርነት እናቴ ኪዳነ ምሕረት ያደረገችልኝ ነው የምመሰክረው። መምህርዬ ያው ከ3 ዓመት በፊት ያንተ ተማሪ ነበርኩኝ። ግን ከጊዜ በኋላ ከመስከረም ወዲህ የሆነ እየቀዘቀስኩኝ ነው የሄድኩኝና ትምህርቱን ሰማለሁ የምታቀርበውን ሁሉ ሰማለሁ፣ ግን ተግባራዊ አላደርገውም። ሰማለሁ በቃ ነገ እነሳበታለሁ። አሁን ወድቄያለሁ በቃ እያልኩ ጭራሽ እየቀነስኩ በቃ መስማት ብቻ ሆነ እና ገጠመኞቹ ሁሉ ይረዝሙብኛል። በፊት እኮ ስራ ስሰራ እያጠረብኝ ራሱ እንዲህ መምህር ዛሬ ደግሞ በጣም አጭር ነው ያቀረብከው እላለሁ እና በጣም እየረዘመብኝ እያስጠላኝ ሄደ። ስታወራም በቃ ያስጠላኛል። በቃ ምንም ሁሉም ነገር አስጠላኝ፣ መንፈሳዊ ነገር ሁላና ከመንፈሳዊ ህይወት በጣም ራኩኝ፣ በጣም ከምነግር በላይ። ከዛ በኋላ ልክ ስርቅ ማታ ስግደት በደንብ ሰግጄ ነው የምተኛው። ስግደት ደግሞ በፍቅር ነው የምሰግደው፣ ደስ ብሎኝ ገብቼ ነበር የምሰግደው። ከዛ ስግደቱም እያስጠላኝ በቃ 41 ልስገድ 41 አለው። አንዳንዴ ደግሞ አይ 3 ይበቃል 3 ከዛ እያልኩ አንዳንዴ ደግሞ እንደዚህ ደግሞ ከመሸ ስልክ ሳወራ ምናምን አመሽና ከዛ በኋላ መሽቷል አሁን ግን ምን ሰዓት የለም ልተኛ ወይ ለጥላለሁ። በእውነት አይምሮ የሚታወቀው ከምነግር በላይ በቃ መፈጠሬን ሁላ ነው የጠላሁት። በቃ የበፊቱ ማንነቴ በፊት በጣም እግዚአብሔርን ፍቅሩ በውስጤ ነበረ። በቃ እሱ ፊት ስቀርብ ራሱ እኔ እንጃ አድርግልኝ እንኳን ብዬ ባፌ ለመናገር ይከብደኛል። ያንን ምለው ግን ያው ሳልነግረው ስለሚያደርግልኝ ነውና መብርሃንንም ስጠይቃት ቀድማ ስለምታደርግልኝ ለመንገድ እንኳን እንሳቀቅ ነበር። ግን ልክ ከመንፈሳዊ ህይወት ስዝል ከነሱ ጋር ፍጥጫ እግዚአብሔር ሆይ ለምን ዛሬ አታደርግልኝም? መብርሃን ሆይ ለምን ዛሬ አታደርግልኝም? ዝም ብዬ እኮ ነው ዝም ብዬ በሜዳው ተቀምጬ ግን እከራከራለሁና በእውነት እኔ እንጃ ምን እንደምልህ አላውቅም። ብቻ እግዚአብሔር ይመስገን ዛሬ ላይ እግዚአብሔር ይመስገንና ስዕላድኖ ፊት ስቀርብ በፊት ልክ መብርሃንን ሳያት ፍቅሯ ውስጤ ልክ ሳያት በቃ እንዴት ደስ የሚል ስሜት ይሰማኝ ነበር። አሁን ስቆም ሳቄ ይመጣል። ከዛ ኧረ ስቄማ ከምቀስጣት ብተኔት ይሻለኛል ብዬ ለጥ ከዛ እንግዲህ ከመስከረም ወዲህ እስካሁን ድረስ ልክ እንደዚህ እየሆንኩኝ ሄድኩኝና እዛ ባለፈው በህመማት ውስጥ ግን እኔ ጤነኛ ነኝ ያልኩኝ ቆሜ ግን እኔ ጤነኛ ነኝ ግን ኪዳነ ምሕረት እናቴ ግን በቃ መስገዱ መጸለዩንም ተውኩት። እጾማለሁ ግን መጾም ከምግብ ብከለከልም ውስጤ ግን እንዴት ነው የመንፈሳዊ የለውም ውስጤ ከላይ ብተገብረውም ውስጤ ግን የለም። በፊት ግን ከውስጤ ነው የምሰግደው፣ ከልቤ ነው የምጸልየው፣ ከልቤ ነው የምጾመው። አሁን ግን ሁሉንም ተውኩትና የህማማት ጊዜ ሐሙስ ይቆረብ ነበርና የዛኔ ባለቤቴን በስሜ ተቀበልልኝ አልኩት። ከዛ እሺ ብሎኝ ሐሙስ ዕለት ተቀበልልኝ። ልክ ስቀበል እሱ እዛ ሲቀበል መምህርዬ እኔ እዚህ ቁጭ ብዬ ነበርና አይምሮ የተጨናነቀ የሆነ ጭንቅ አለኝና እየሮጥኩ ሂጄ ክላሴ ቀጥ ብዬ ሳየው መድኃኒዓለምን ለመጀመሪያ ጊዜ ያየኝ ያክል ተሰማኝና ወይኔ እግዚአብሔር ሆይ ተመስገን ብዬ አንድ አባታችሁ ነው ያልኩኝና ምልስ እንዴት ነው ሰው ጠፍቶ ይመለስ የሆነ ጥልም ብሎ ሲመለስ ልክ ወደ ልቤ ተመለስኩኝ።
እንዴ እስከ ዛሬ ምን እያደረኩ ነበር? ከመስከረም ጀምሮ እስካሁን እንዴ በእንዴት እያለሁ እንዴት እስከዚህ ድረስ ብዬ እግዚአብሔር ይመስገን የዛኔ ልቤ ተመለሰ። ወደ ራሴ ማሰብ ጀመርኩኝ። ከህማማት ወዲህ እያሰብኩኝ እንደዚህ እያስተዋልኩኝ ከዛ እናቴ ኪዳነ ምሕረትን መለመን ጀመርኩ። እናቴ ኪዳነ ምሕረት አሁንም ከልቤ መልሽኝና በቃ ወደ ራሴ ተመልሼ በቃ ራሴ ሁኜ ልጸልይ። በቃ ራሴ ሁኜ እንዴት ትናንት አመስገኝ ዛሬ እንዴት አማራሪ አለኝ ብዬ ባለፈው እንደውም አንተ ስታቀርብ አንተ ጋር ስለነበረች ወዲህ ስታወራ መመርዬ በእውነት እኔ ሁኜ ነው የተሰማኝ። እንዴ እኔም እኮ ልክ እንደሷ ነው የሆንኩት ለእግዚአብሔር፣ እኔም እንደሷ ነኝ። እሷስ መምህር ነው፣ እኔ ደግሞ እግዚአብሔርን ልክ እንደሷ እያረኩት ነው ብዬ አንተ በምትለው እኔ ውስጤ ያወራ ነበረ እና ባለቤቴ ጋር መስማማት ጸባይ ቄሬር አለና በቃ አይምሮ የተጨናነቀ ቢያንስ በቃ ለአንድ ወር እንለያይ ያልኩት። ስልክ አትደውልልኝ እኔም ራሴ ብቻ ያለሁን አልኩ። ከዛ በኋላ አጠፋሁት። እሱንም ቻው ብዬ ዘጋው። አይምሮ የተጨናነቀ የሆነ ምን እንደሚያደርገኝ አላውቅም። ጸባይ ምን እንደሆነ አልጨበጥ አለኝ። ከዛ ተሙ ጋር ደወልኩለት። ከዛ ልክ ተሙ ሲያነሳልኝ ኧረ ምን ነው እንደዚህ ጸባይ እንደዚህ ሆነብኝ፣ ከጓደኛ ጋር ስልክ አወራ ነበር ምናምን እያልኩት እያወራሁት እያለ እሱም እንዲህ አድርጊ ስገጂ ጸልይ ከጓደኛ ጉዳይ ሊሆን ይችላል ምናምን እያለ መፍትሄ ሲነግረኝ እግዚአብሔር ይመስገን የዛኔ የቡዳ መንፈስ ተጋለጠልኝ። በጣም ደስ ይላል። ከጓደኛ ይመጣ ከመስከረም ወዲህ ያገኘኋቸው ከጓደኞቼ የመጣ የጓደኛ ቡዳ ነኝ ብሎ ልቤን አፍኖኝ መር መስገድ አልችል። አይምሮዬ ተቀውሷል። የኔ ጸባይ የለም ጥፍት ብሏል። ከዛ በኋላ የቡዳ መንፈስ ታሰረ። መምርዬ በእውነት አሁን በደስታ ትምህርትን ስሰማው እየገባ አሁን የምሰግደው በቃ እግዚአብሔርን ፍቅሩን እያወቅኩት ወደ ራሴ አሁን እኔ ሆኛለሁ። ግን ወደኋላ ዙሬ ሳስበው ባላስበው ይሻለኛል ብዬ ነው ያልኩት። እና እግዚአብሔር ይመስገን ያው ጓደኛ የመጣ ቡዳ ነው። ስለታሰረም እኔ ላይ የጸባይ ለውጥ በጣም አለና አሁን ያለፈው የቅዱስ ሚካኤል ቀን 1 ወር ብዬው ነበር ባለቤቴን እና በ3ኛው ቀን የቅዱስ ሚካኤል ቀን ደወልኩለት። እንዴ 1 ወር ብለሽኝ እኮ ነበር አለኝ። ኧረ እኔ አይደለሁም በቃ አሁን እኮ መንፈስ ተያዘልኝ ምናምን ብዬ በደስታ ነው ያወራሁት። እሱ ለራሱ እንደዚህ ሌላ ሰው ትናንት ሌላ ሰው አለኝ እና ቂሬር ነበር ያደረገው ጸባይን ሁሉ ቂሬር እና እግዚአብሔር የተመሰገነ ኪዳነ ምሕረት እናቴ ሰው አደረገችኝ። ጠፍቼ በቃ በውስጤ በቃ ጠፋኝ እንዴ በቃ አልመለስም ማለት ነው ጠፍቼ ልቅ ነው እንዴ እያልኩ ነበርና እግዚአብሔር የተመሰገነ ይሁን። እናቴ ኪዳነ ምሕረት ሰው አድርጋኛለች እና ወደ ራሴ መልሳኛለች። በጣም ደስ ይላል። እናታችን ቅድስት ኪዳነ ምሕረት እንኳንም ሰው አደረገችሽ ብቻ ሳይሆን ሰው መሆን እንዳለብሽ እንድታስቢ እንኳንም አሳሰበችሽ። መጀመሪያ ሰው ከመሆናችን በፊት እኮ ሰው መሆን እንዳለብን ማሰብ ራሱ ትልቅ ነገር ነው አይደል? እና እኔ እንጃ ልጄ ሆይ ሰው ሁን ብሎ ጠይቡ ሰለሞን በአባቱ ሲመከር ንጉሥ ዳዊት ልጁን ሰለሞንን ሰው ሁን ሲለው መቼም 4 እግር ያለው አውሬ ሆኖበት አይደለም ወይም የሆነ አውሬ ሆኖበት አይደለም ወይም የሆነ እንስሳ የቤት እንስሳ ሆኖበት ሳይሆን ሰው ሁን ሲባል የትኛው አይነት ሰው? ሁሉም ሰው ነው፣ ግን አለ ደግሞ የተለየ ሰው አለ። ፈሪሃ እግዚአብሔር ያለበት የወደፊቱን በደንብ አድርጎ ማየት የሚችል ያለፈውን ጊዜ የማይረሳ የአሁኑን ነገር አጥብቆ የሚይዝ ሰው ማለት ይሄ ነው። ለኔ ነው ትናንትናን ዛሬንና ነገን በደንብ አድርጎ አመጣጥኖ መሄድ የሚችል ሰው፣ የማያማርር ሰው ነው ብዬ የምለው እሱ ነው። እና እውነት እግዚአብሔር አምላክ በእመቤታችን በቅድስት ድንግል ማርያም አማላጅነት ሰው ስላደረገሽ ደስ ብሎኛል። እዚህ ጋር ሌላ የተጻፈ ነገር አለ። እህታችን እየተናገረች አቤቱ ማረን የሚለውን የጸሎት የቴሌግራም ግሩፕ ገብታችሁ ተቀላቀሉ። እንደገናም ደግሞ በዩቲዩብ ላይ መዝሙር ብቻ የምለቅበት አቤቱ ማረን ዜማ የሚል ዩቲዩብ ከፍቻለሁ። 3000 ምናምን ሰብስክራይብ አግኝቻለሁ። አመሰግናለሁ። ወደ ነበረበት ተመልሰናል። አሁን እሱ ምን አደርጋለሁ? ኮፒራይት እንዳይጠይቀኝ ሁሉንም መዝሙሮችን መልቀቅ እንድችል ፋሚሊ አደርገዋለሁ። ከሌሎች ዩቲዩቦች ጋር አስተሳስረዋለሁ። ከዛ ምንም መዝሙር የኔን መዝሙር የምትፈልጉ ሰዎች በሙሉ
ያው እቺ መልእክት እየተናገርኩ ነው። ቆርጣችሁ ብትለቁልኝ ደስ ይለኛል። የመምህር ተስፋዬን ዩቲዩብ ቻናል ላይ መዝሙሩን የምትፈልጉ ሰዎች አቤቱ ማረን ዜማ የዩቲዩብ ቻናል ሰብስክራይቡም ያው እንደምታዩት ነው። ግን አዲስ ቻናል ተከፍቶ እንደዚህ ሊሰሩብኝ ስለሚችሉ በየጊዜው አስተዋውቃለሁ። የሰብስክራይቡን መጠን ስናገር ትረዳላችሁ ማለት ነው። እና ገብታችሁ መዝሙሬን በዛ ማግኘት ትችላላችሁ። የህልም መፍቻ መጽሐፌን ሙሉ በሙሉ የምታገኙት ደግሞ በዘመኑ ዋጁ ላይ ነው። እዛ ላይ ታገኙታላችሁ። ከ15 ቀን ከ20 ቀን በኋላ ወይም ከአንድ ወር በኋላ እዛ ላይ በዘመኑ ዋጁ ላይ በአዲስ መልክ ስለ ህልም ብቻ የምናወራበት ፕሮግራም ይኖረናል ማለት ነው። የወንጌል አገልግሎትም እዛው ላይ አለ። እዚህ ጋር ያልተጠቀሰ ዩቲዩብ አለ እያሉኝ ነው። ምንድን ያሉት መሰላችሁ? ሀና ዘኢትዮጵያ የምትባል ጎበዝ ልጅ አለች። አንድ ቀን መጥፎ ነገር እንኳን ተናግራ አታውቅም። ጥሩ ልጅ ናት። ፀጉሯም እንኳን ታይቶ አያውቅም። ስነ ስርዓት ያላት ልጅ ነች። እሷንም ዩቲዩብ ሰብስክራይብ አድርጎ እያሉ ነው። እንደገና ደግሞ ሌላ ደግሞ ምን አሉ? አንድ ደግሞ ነበር። አረ ቤተ ስላሴ ሚዲያ ቤተ ስላሴ የጸሎት እንትኖቹን የምታገኙበት ነው። ኦዲዮ ቤተ ስላሴ ብላችሁ ትገባላችሁ። የስላሴ ስዕል ያለበት የኛው ተማሪ ነው። ጸሎቶቹን የሚተርክ ወንድማችን ነው። ስለዚህ እሱንም ገብታችሁ ሰብስክራይብ አድርጉ። ማንኛውም ጸሎት በኦዲዮ የምትፈልጉ ከሆነ እዛ ገብታችሁ ታገኙታላችሁ ማለት ነው። የትኛውም አይነት ጸሎት። ከዛ ቀጥሎ በአዲስ መልክ ደግሞ አሁን ቅርብ ጊዜ ላይቭም ከኛ ጋር አብሮ ይገባሉ ብዬ አስባለሁ። እሺ እህታችን፣ ሌላ የቀረ የምትነግሪኝ ነገር አለ? አንድ ምስክርነት ልጨምርና አልጨርስ መምህሬ። እሺ። ይህንን መሰክረው ኪዳነ ምሕረት ያደረገችልኝ ነው። እሺ። በረመዳን ሰዓት ነው እዚህ ስራ እየሰራ ኩሽና እና መንፈስ ከሰዎቹ ወደ እኔ ሴትዮዋ ትልካለች እና እኔ እንዲደነግጥ፣ እንድፈራ፣ እንዲጨነቅ ነው የሚያደርገኝ እና ሲገባ ያስታውቀኛል፣ ምልክት ይሰጠኛል እና እሷ ሳሎን ሆና ቁርአን እየቀራች እያለች ከዛ ልቤ ተሸበረ፣ ደነገጠና በጣም እንትን አለኝ። አይምሮዬን እንትን ቆጣጠረኝና እምለው ቢጠፋ እማቤት ኪዳነ ምሕረት ድረሽልኝ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እንዴት መጣ እግዚኦ መሐረነ ክርስቶስ ስል ሴትዮዋ እየሮጠች መታ ምግብ እየሰራሁ ነው መጥበሽ ብሎ ጭብጥ አረገችው። ከዛ ዋይ ብላች ወይኔ ዋይ ብዬ ጩኺ ወደ ልቦና የምልስ። ከዛ ወይኔ ያቃጠለችኝ አለ። እኔ ያላቃጠልኩሽም አልኳት። ሁለት ታያት አለው እና እሷን ያቃጠለችኝ ያለች ግን የእውነትም እጇ ተቃጥሏል። ግን ራሷ ናት መታ የጨበጠችው። ከዛ እንዴ እግዚአብሔር ሆይ ምን እየሆነች ነው ብዬ እኔ ወደ ተመለስኩ። እሷም አቃጠለችኝ እያለች ግን ሁለት ሆና ነው የምታወራ። ከዛ በኋላ እግዚአብሔር ይመስገን ብዬ እኔ ወደ ልቤ ተመለስኩኝ። እሷ ራሷ መጣ እሳቱን ጨብጣ ተቃጠለች። ይገርማል በጣም። ለማንኛውም እዛ ያላችሁ ሰዎች ግን እምነታችሁ በጣም ነው የምትገርሙኝ። በተለይ እናንተ እህቶች፣ ወንዶቹ አረብ ሀገር ያሉ ወንዶች ብዙም ጊዜ አይመሰክሩም ገብተው። ለምንድን ነው? እህቶች በጣም ጠንካሮች ናቸው። ወንድማችን የሸዋ በር ነው ማን ነበር የሚባለው? አንዲት ያቀረባት ልጅ አለች፣ ከእጇ ዘይት የሚፈልቅባት የነበረች ከአንገቷ ላይ ከምናምን እና ከሷ ጀምሮ አጠቃላይ ሌሎችም ከሞት ያስነሳችኋላችሁ፣ የምትረዱ ሰዎች፣ የምታግዙ አረቦችን ሃይማኖት ያስቀየራችኋላችሁ ወደ ክርስትና። አንድ እህታችንም የተሰዋች የታረደች ልጅ አለች እዛ ሀገር። ሙሉ ቤተሰቡን ክርስቲያን ለምን አረግሽ ተብላ አረቦቹን ክርስቲያን ስላረገች ወስደው በረሃ ላይ ያረዷት እህትም ታሪክ ወንድሞቿ ላይ ነገሩኝ። ቤተሰቦቿ ያረዷት ልጅም አለች። ታሪኳ ከናካቴው አልጠፋም። ይኸው በእኔ እየተነገረ ነው። አንድ ቀን ሙሉ ታሪኳን መተን እንናገራለን። ሰማዕት ተብላ ባይነገራትም በቤተ ክርስቲያን ባይጻፍላትም እኛ ቤተሰቦቿ ግን ሚዲያ ላይ መተን እንመሰክራለን ብለዋል። እና እኔ ይኸው ጫፉን ተናግሬያለሁ። እነሱ ሲመጡ ደግሞ የበለጠ ይመሰክራሉ። የሚገርማችሁ 16 ሙሉ አረቦችን ቤተሰቦችን ነው ኦርቶዶክስ ያደረገቻቸው። በምን? በተአምር፣ በወንጌል አይደለም። ተአምር ተፈጥሮ ከልጆቻቸው ውስጥ 2 አይነ ስውር ነበሩ። የተቀሩ ደግሞ ሽማግሌዎቹም በጣም ብዙ ችግር የነበረባቸው ነበሩ። ቤተሰብ በተሰበሰበበት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አይናቸው እንዲበራ ምክንያት ሆናለች።
እና ይቺ ልጅ ያን ሁሉ ቤተሰብ ክርስቲያን ስታረግ ይሄንን ነገር የተቃወመ ሙስሊም የነበረ እዛ ከነሱ ማህበረሰብ ውስጥ የነሱን ሐሳብ የማይደግፍ ማለት ነው እና ይፈልጌሽ ነው እስቲ ምናምን ብሎ ይዟት ሄዶ በረሃ ላይ አረዳት። በረሃ ላይ አንገቷን ቀነጠሳትና ሰማዕት ሆና አለፈች። እህተ ገብርኤል ትባላለች። ሰማዕቱ ቅዱስ ጊዮርጊስ የረዳት እህት ነች እና ለቅዱስ ጊዮርጊስ ትልቅ ቦታ የነበራት ነች። ስለዚህ በቅዱስ ጊዮርጊስ ዕለት በዕለተ ቀኑ ሰማዕት ሆናለች ማለት ነው። በሚወዳት በቅዱስ ጊዮርጊስ ቀን እኔን የምወድሽ አንቺ አትወጂኝም ብሏታል ለቤተሰቦቿ ስትናገር። አትወጂኝም ማለት ትጠይኛለሽ ማለት ሳይሆን እኔ በጣም የምጠብቅሽ ለእኔ አደራ ተሰጥተሻል፣ አንቺ አታውቂኝም፣ እኔን የምወድሽ ብሏት ሰማዕቱ ቅዱስ ጊዮርጊስ ራሱ በዕለተ ቀኑ ወደ ራሱ እቅፍ ወስዷታል። እንዲህ አይነት ታሪኮችን ሁሉ አውቃለሁ የሚገርማችሁ። እና አረብ ሀገር ያላችሁ እህቶች ወይም ደግሞ የሆነ እንደዚህ አይነት ቦታ ላይ ብቸኝነት ሰምታችሁ ሃይማኖታችሁን በደንብ የምታጠብቁ እህቶች የእውነት ነው የምላችሁ መንፈስ ቅዱስ ከእናንተ ጋር መሆኑን እንዳትረሱ። ብታለቅሱም ከህመም የፈውሰኝ ይህን እንደዚህ እንዳገባ ፍቀድልኝ እባክህ ሄጄ ላግባ እድሜ ሄደብኝ ብላችሁ ብትሉ ነገሩ ባይሳካም እግዚአብሔር ለምን እንዳዘጋጃችሁ አታውቁም። ይቺ ልጅ እድሜዋ የሞተችው እድሜዋ 34 ዓመቷ ነው። አሁን ያረፈ እንትን የተሰዋችው ማለት ነው። ይሄ የሆነው መቼ መሰላችሁ? የዛሬ 6 ዓመት ነው እንደዚህ የተሰዋችው። የዛሬ 5 ዓመት ይቅርታ የተሰዋችው። የሰማሁት ግን እኔ የዛሬ ዓመት ነው 2017 ህዳር ወር ላይ አረሳው። ከሰማሁ በኋላ አልቅሻለሁ። እና ሁልጊዜ አገሬ ገብቼ እንዳገባ እባክህን ቅዱስ ጊዮርጊስ እርዳኝ፣ ልጅ ወልጄ ልሞት ምናምን ትላለች። እና በቃ ምንም እወድሻለሁ ትለኛለህ አይደል? በህልሜ መተህ እኔ የምወድሽ እንጂ አንቺ አታውቂኝም ትለኛለህ አይደል? እባክህን ትለዋለች። እና ግን ለካ ሰማዕት ስለምትሆን ነው ልጅቷ በዚህ ህይወት ስለምታልፍ ነው። በቃ አልተፈቀደም። አንዳንዴ በምን ህይወት ውስጥ እንደምታልፉ አይታወቅም። ስለዚህ ያ በህይወታችሁ ውስጥ እየሆነ ያለውን መከራ ለነፍስ እንዲያደርግላችሁ ግዴታ አንገታችሁ እንዲቀነጠስ አትሞክሩ። እያላችሁበት ክፍል ውስጥ ሆናችሁ የምትሰቃዩት ስቃይ እሱ ራሱ ከሰይፍ እኮ የማይተናነስ ነው። ያ የምትሆኑት ነገር የሚገጥማችሁ መከራ በራሱ እስር ቤትም ግቡ ምንም ግቡ ከዚህ ከሰይፍ እኮ አይተናነስም። አንድ ነው፣ ለውጥ የለውም። እመቤታችን ምንድን የተባለችው? ሰይፍ በነፍስሽ አለፈ አይደል የተባለችው? ስለዚህ ሰይፍ የተባለው ግን እውነት ተወግታ አይደለም። ልጅሽ ሞተ ሲሏት ወይም ልጅሽ ጠፋ እንደዚህ ሆነ ሲሏት የምትደነግጠው ድንጋጤ ያ እኮ ሰይፍ ነው። እናንተም ገንዘባችሁን በላው፣ አዲስ አበባ ላይ ፍቅረኛችሁ በላባችሁ፣ መሬት ገዝታችሁ ነበር ተወሰደባችሁ፣ ገንዘባችሁን ልካችሁ ስትከዱ ያ ሰይፍ ነው። እና በቃ እግዚአብሔር ሆይ ለቤተ ክርስቲያን ማሰሪያ 10 ሺህ ብር የሰጠሁት 20 ሺህ ብር የሰጠሁት እንደዚህ እርዱ ስንባል ምን ሰጠው የነበረው ነገር የነፍስ አድርግልኝ ሌላ ሁሉ ባዶ ቀርቻለሁ እያላችሁ ማመስገን ያለባችሁ ከሆነ ጉልበታችሁ እንዲባርክላችሁና እንደኔ አማቃት ልጅ አረብ ሀገር እየሰራች እድሜዋ 41 ዓመቷ ነው። በዚህ ዓመት እንግዲህ እኔ ሳቃት 8 ዓመት ነው። ገና ዩቲዩብ ሳልጀምር በፊት ነው ማቃት። አትመጪም አታገቢም ስላት አይ መምህር አንድ ቦታ የሆነ ቦታ ወስጄ አንድ ነገር አሳያለሁ አለችኝ። አሁን የዛሬ ዓመት እኔ በጣም የሚገርም ነው። የሆነ ቦታ ልልክህ ነው መምህር እቃ አድርስልኝ አለችኝ። እሺ ብዬ ታዘዝኳት እንደ ልጅ ማለት ነው። እንዴት በጣም ትንሽ ነገር ነው የላከችኝ። ግን መምህር አደራ በእናትህ ይሄን ነገር ወስደህ አድርስልኝና በዛውም ግን የምታየውን ቅረጸው አለችኝ። እኔ ደግሞ ምን ይሆን ነገር በቃ ሊገጥመኝ ነው ብዬ ሲሄድ በስማም 30 ምናምን ህፃናቶችን አረብ ሀገር በምትሰራው ገንዘቧ የቤት ኪራይ እየከፈለች ህፃናቶችን እንደዚህ የወደቁ ህፃናቶችን ከወደቁበት ተነስተው በእሷ የቤት ኪራይ ነው ያ እነዛ ህፃናት የሚኖሩት። እሷ የቤት ኪራይ ከፍላ ከዛ ደግሞ ከሌሎች እህቶችም ገንዘብ እየሰበሰበች እነዛን ህፃናቶች የሚበሉ የሚጠጡትን ታዘጋጃለች። እና በኋላ ደወልኩላትና የት ነው የላክሽኝ አልኳት። ያንቺ ፎቶ በትልቁ ተለጥፎ አየሁ። አረ ለጥፈውታል አለችኝ። አዎ ተሳስተው ነው አለች። ምን ፎቶ? ፌስቡክ እኮ አይደለም ይሄ እኮ ታትሞ በስርዓቱ በፍሬም ነው እኮ አልኳት። መምሪ እንድታውቀው አልፈለኩም ነበር። የላኩ እኔ ፎቶ እንዳለ አላወኩኝም ነበር። ግን በቃ እኔ አረብ ሀገር አግቢ እያልክ ስታስቸግረኝ አረብ ሀገር የማገለግለው ይሄን ነገር ለመስራት ነው ያለችኝ። ገጠመኝ ነው እየነገርኳቸው ያለሁት። ይሄን ነገር ለመስራት ነው ለማገልገል ነው እና አለችኝ። እግዚአብሔር አንቺ አታገቢም ግን ልጆችሽ ናቸው ብሎ እነዚህን አሳይቶኛል። እነዚህን ህፃናቶች አሳይቶኛል። ይቅርታና አንዴ ቪዲዮ ክፈች አልኳት። ቪዲዮ ክፈች አልኳት። ተጠራጠርኩኝ። የተጠራጠርኩት ምንድነው አንድ ደስ የሚል ነገር ነው። ካሳሁን በጣም አመሰግናለሁ። እግዚአብሔር አክብርልኝ። ካሳሁን ደስታ እግዚአብሔር አክብርልኝ። እና ተጠራጠርኳትና ቪዲዮ አብሪልኝ አልኳት።
እሺ ብላ አበራች። ጸጉሯን ሳይሆን ጸጉሯ ድፍን ብሎ ተሸፍኗል። ምንም ጸጉሯ አይታይም። አንድ በሉ። ሁለተኛ ነገር ደግሞ አንገቷ ላይ እንደዚህ ልብሷ ግጥም ብሎ ይሄ እንደዚህ ቆይ ማላሳያችሁ እንደዚህ ብሎ ይሄ ተዘግቷል አይደል? ልብሷ እንደዚህ ነው። ሁለት በሉ። ከዛ በይ የለበሽውን ከላይ ያለውን ነገር እስቲ እዚህ ግለጭው አልኳት። እንደዚህ ከካናቴራውን እንደዚህ ከፈት አድርጊው አልኳት። አይ መምህር አለች። ለምን እንደዛ ትለኛለች? ማየት የምፈልገው ነገር አለ ግለጭ አልኳት። እሷ ሌላ ነገር እንዳልሆነ ገብቷታል። ሌላ ሰው ቢሆን ኖር ይሄኔ እንትን ነው። እኔ እርግጠኛ ስለነበርኩ ነው። መምህር በቃ የገመትከውን የሆነው አለች። እሺ ጀርባሽ ወደ ጀርባ ዙሪና ከኋላሽ አሳይኝ። እሺ ከፊት ለፊት ልትፈሪ ትችላለሽ አልኳት። ከዛ ዞራ ስታሳየኝ ሰውነቷ ላይ ሰንሰለት አድርጋለች፣ መቁጠሪያ አለ፣ ቆዳ አለ፣ መንኩሳለች። ለካ መነኩሴት ናት። አረብ ሀገር ሆና እየሰማሽ ነው ወለተ ማርያም? እየሰማን ነው ማሪ። አረብ ሀገር ሆና እዚህ መንኩሳ ሄዳ ተጋድሎ ውስጥ ነች ያለችው። መንኩሳለች። ለካ ቆባ እንዳይታወቅባት ነው ሻሽ ያደረገችው። አንቺ ምለው እኔ በቃ መጀመሪያ ሰዓት መንኩስ ስለማውቃት ነው። ትንሽ አንቱ ማለት ይከብደኛል። ባለቤቴ አንድ አክስት አለቻት እና አክስቷ መንኩሳለችና እማ ሆይ በይ ስላት አረ እኔ አንቺ ነው የሚቀናኝ አብሬያት ስላደኩኝ ትለኛለችና እኔም እንደዛ ነው አሁን የማወራው። እና በጣም የደነገጥኩት መምህር እንዴት አወካለች? ኖ በዚህ ልክ በፍጹም ማንም ሴት ልታረጋ አትችልም። ተጋድሎ ውስጥ ነሻል። ስራ ጊዜ መምህር እንደዚህ ነው በቃ እያገለገልኩ ያለሁት አለች። ስንት ይከፈልሻል? በኢትዮጵያ ሲመነዘር እስከ 40 እስከ 50 ሺህ ብር ይከፈለኛል። ትልቅ ስራ ነው የምሰራው። ስግደት፣ ጾም፣ ጸሎት አይቀርም። በቀን አንዴ ነው የምትበላው። ጨው ያለበት ሩዝ ነው የምትበላው። እና በዛ ላይ ደግሞ እንደገና ብዙ ሴቶች ሊሰሩ የሚችሉትን ስራ ነው የምትሰራው። ለምን? እዚህ ያሉት ህፃናቶች እንዳይራቡ እንዳይጠሙ። ፊቷ ግን ወዟ ግን የሚገርም ነው። አንድ በቃ ደከመኝ የሚባል ከዛ አረቦቹን አቅርቢልኝ አልኩኝና በእንግሊዝኛ ጠየቅኳቸው። እንዴት ነች ምናምን አልኳቸው። ምንድን ነው የፈለግከው? ማነህ አንተ አሉኝ። አይ ጀስት እንደዚህ በቃ አንዳንድ ገለጻ አደረኩላቸውና እና እንዴት ነች ብርቱ ናት ወይ ጠንካራ ናት ስላቸው ጊዜ ሊወስድባቸው መስሏቸው ኖ አንነግርህም አሉኝ። ከዛ ነገረቻቸው በአረብኛ አድርጋ እንደዛ ነው እንዲያሉና አዎ ምንም በቃ 4-5 ሴቶች የሚሰሩትን ስራ ነው እሷ ብቻዋን የምትሰራው። አስቡት እንግዲህ 4-5 ሴቶች የሚሰሩትን ስራ ይቺ መነኩሴት ማለት ነው። መነኩሴ እኮ ናት። ከኋላዋ በቃ ማለት ከባድ የሆነ ተጋድሎ ውስጥ ነች ያለችውና ህፃናቶቹን ደግሜ ተመልሼ ሄጄ ለእርዳታ ስጥ የተባልኩት ብር ነበረ። የልደታ ገንዘብም ደግሞ ስጥ ተብዬ ነበረ። እመቤቴ ሆይ አስራት በኩራት ይሁን አይሁን አላውቅም። ይሄን ሁሉ ገንዘብ ግን ለዚህ እርዳታ መስጠት አለብኝ ብዬ 360 ምናምን ሺህ ብር ነው አውጥቼ የሰጠኋት ለዛ ማህበር፣ ለዛ ለእሷ ለምታሳድጋቸው ልጆች። አለቀሰች። ይሄው ይሄን ብር ሰጥቻለሁ እኔ ጋር የነበረ ብር ነበር አልኳት። እና አሁን ከዚህ በኋላ የምታገኘውን ገንዘብ ቀስ ብለሽ ተረጋግተሽ ለልጆቹ ለቤት ኪራይም ለምን ሊጠቅምሽ ይችላል። ግን አልኳት ጤንነትሽን ትንሽ አገግሚበት። ይሄ እንዴት ነው አይደል? በጣም ስትሰሪ ልጆቹ እንዳይራቡ ብላ ስትሰራ ስታገለግል ልትሞት ሁሉ ትችላለች። እና ከሞትኩም ሰማዕት ነው መሆኑ ነው የምትለው። ስቲል እስካሁን ድረስ እንደዛ ነው የምትለው። ከሞትኩም ሬሳዬ ይምጣ ምን ቸገረኝ፣ እኔ ኦልሬዲ በቆም የሞትኩኝ እኮ መንኩሻለሁ ነው ያለችኝ። ማህበር ላይ ታቋታላችሁ ብዙዎቻችሁ፣ እራሷን አትገልጥም። እና ፀጉራቸውን ብዙ ጊዜ የማያሳዩ ሴቶችን ተጠራጠሩ። ሁሉም ናቸው ማለት አይደለም፣ ግን ሙሉ በሙሉ እግዚአብሔር የጠራቸው የሚገርም አይነት ህይወት የሚኖሩ እህቶች አሉ። አረብ ሀገር ሆነው እንደዚህም አይነት ህይወት አለ። ይኸውላችሁ ህፃናቶቹን ምንድነው እንዲሆኑ የምትፈልጊው ስላት፣ ከቻልክ በየቀኑ እየሄድክ አስተምርልኝ፣ ካልቻልክ ደግሞ ያንተን ትምህርት የህፃናት የነበብነትን የነምናምንን እዛ ያንን ትምህርት እንዲከታተሉ እድሜያቸው ከስንት ዓመት ከህፃንነት ከ1 ዓመት ጀምሮ የአራስ ልጅም አለ እስከ 14 እስከ 15 ዓመት ድረስ አሉ። ትምህርት ቤት ይማራሉ ምናምን በቃ በእሷ ነው የሚተዳደሩት በሉት። በቃ አስቡት። ማነው ስማቸው? አበበች ጎበና አልመነኮሱም እንጂ መንኩሷል። አበበች ጎበና ልክ በቃ እንደሳቸው በሏት። በቃ እቺ ልጅ ግን እንዲታወቅባት አትፈልግም። እኔ ብቻ ነኝ ሄጄ ያየሁትና ፎቶዬን አንሱልኝ ብላ አሁን ፎቶን አስነስተዋለች። የመድኃኔዓለምን ፎቶ ቀይሩበት ፍሬሙ ላይ አለቻቸው። እነሱ ግን ውለቷን መርሳት ስለማይችሉ ከመድኃኔዓለም ፎቶ ጀርባ የእሷን አድርገዋል። ከዚህ ደግሞ መድኃኔዓለምን አድርገዋል። እናታችሁ እሷ ነች እየተባሉ ነው ልጆቹ እየኖራሉት። እናታችን ከውጭ ሲደውል እናናግራታለን ምናምን ይላሉ ልጆቹ። በቃ መነኩሴ መሆኗን እንኳን ብዙ አያውቅም። ይኸው ዛሬ ተናገርኩኝ። እና አንዳንድ ጊዜ ተጋድሎ በጣም ከባድ ነው። እና እህቶች ባካችሁ፣ ውጭ ያላችሁ እህቶች፣ በተለይ አረብ ሀገር ያላችሁ እህቶች በሚደርስባችሁ መከራ ለምን ብላችሁ አትጠይቁ። እግዚአብሔር ለምን
የሚለውን መልስ የሚመልስላችሁ በነፍስ ነው። እንደዚህ እንዳትጠይቁ። ስንት አይነት ታሪክ ነው የምሰማው እኔ። አሁን ያልነገርኳችሁ ብዙ አለ። አሁን ፕሮግራም ያልሆነ ይሄን አሁን በዚህ ባጭሩ መናገር አልነበረብኝም። ገጠመኙ ሰፋ ማለት ነበረበት። ግን እንደ ጊዜ ያስተምራል ብዬ በማስበው መንፈስ ቅዱስ ባናገረኝ ሰዓት ብናገሩ ይሻላል ብዬ ነው የማወጣው። መታደል ነው አይደል? እስኪ ጻፉላችሁም የማሆይ በረከት ይደርብን በሉ። አሚን። ኧረ በእውነት የማሆይ በረከት ይደርብን። በጣም ነው ደስ የሚለው። የሰማዕቷም ሰማዕት የሆነችዋም የወለተ ገብርኤልን በረከት ይደርብን። የወለተ ገብርኤልን በረከት ወይ በረሃ ሄዳ የተሰዋችው የሰማዕቱ የቅዱስ ጊዮርጊስ ልጅ ማለት ነውና ይሄ ነው። ወለተ ማርያም በጣም እናመሰግናለን። የሰማዕቱ የመልአኩ ቅዱስ ገብርኤል ልጅ የወንቅሸቷ እናመሰግናለን። አሚን አሚን። እግዚአብሔር ይስጥልኝ። በአንቺ ምክንያት ይሄን ሁሉ እንግዲህ አወራሁኝ። ደስ ይላል። እግዚአብሔር ፍቃድ ነው። እንደዚህ ስታወሩ ነው ትዝ የሚለኝ ገጠመኙ ትዝ የሚለኝ ስታመጡት ነው ሐሳቡን። አያችሁ ብዙ ጊዜ የረሳኋቸውን ነገሮች የማስታውሰው ለዚህ ነው እናንተ ገብታችሁ እንድታወሩ የማደርገው። ከመብዛቱ የተነሳ እንደዚህ ረሳሁ። በየቀኑ ብዙ ጉድ ነው። እግዚአብሔር ይመስገን። እናቴ ኪዳነ ምሕረት እኔም ፈቅዳልኝ እርግጠኛ ነበርኩ አሁን እንደማገኝ። በፊትስ ብዙ ጊዜ እደውላለሁ። ዛሬ ግን ያው ልቤ እርግጠኛ ነበር። እናቴ ኪዳነ ምሕረት የእሷ ፈቃድ ስለሆነ ነው። እግዚአብሔር ይመስገን። እሺ እናመሰግናለን። እሺ